የሮም ካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስን የሚተኩ አዲስ ሊቀ ጳጳስ መርጣለች። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልም ድምጽ በመስጠት በተሳተፉበት በዚህ ምርጫ ካርዲናል ሮበርት ፕሮቮስት የመጀመሪያውን አሜሪካዊ ሊቀ ጳጳስ ሆነው ተመርጠዋል። ለጵጵስና ስማቸው ሊቀ ጳጳስ ሊዮ 14ኛ የሚለውንም መርጠዋል። ኤርሚያስ በጋሻው ጉዳዩን በዝርዝር ተመልክቶታል። በመላው ዓለም የሚገኙ 1.4 ቢሊዮን ካቶሊካውያን ሊቀ ጳጳሳቸውን ቫቲካንም መሪዋን ካጣች 18 ቀናት ተቆጠሩ። ከባለጸጎች ይልቅ ከተገፉት ጋር መሆንን፣ ከግትርነት ይልቅ ለውጥ አራማጅነትን፣ ከቅንጡ ሕይወት ይልቅ ዝቅ ማለትን ይመርጡ የነበሩት ሊቀ ጳጳስ ፍራንሲስ ሥርዓተ ቀብራቸውም ከተፈጸመ እነሆ 1 ሳምንት ሆነ። ከዚህ በኋላ ቫቲካን ያተኮረችው ቀጣዩን ሊቀ ጳጳስ በመምረጥ ላይ ነበር። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳሳት የምትመርጥበት ክፍለ ዘመናት ያስቆጠረ ሥርዓት ትከተላለች። ሊቀ ጳጳስ የሚመረጥበት ስብሰባ በሊቀ ጳጳሳት የካርዲናልነት ማዕረግ የተሰጣቸው ጳጳሳት የሚሳተፉበት ምስጢራዊ ስብሰባ ወይንም ኮንክሌቭ ይሰኛል። ዘንድሮ 133 ካርዲናሎች በዚህ ምስጢራዊ ስብሰባ ላይ ተሳትፈዋል። እስካሁን ከነበሩት ምስጢራዊ ስብሰባዎች ሁሉ የዓለምን ብዛህነት የሚያሳይ ነውም ተብሎለታል። ከ133 ካርዲናሎች 108ቱ ማዕረጉ የተሰጣቸው በሊቀ ጳጳስ ፍራንሲስ ነበር። ይህም የእርሳቸው አንዱ በጎ ወርስ ተደርጎ ተወድሰውበታል። እንደ ጎርጎሮሳውያኑ የዘመን ቀመር 2015 በሊቀ ጳጳስ ፍራንሲስ የካርዲናልነት ማዕረግ የተሰጣቸው የኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል ብርሃነ ኢየሱስ ሱራፌል ድምጽ ከሰጡ መካከል አንዱ ነበሩ። ምስጢራዊ ስብሰባው ከመጀመሩ አስቀድሞ ጳጳሳቱ ምስጢር ለመጠበቅ ከተመረጡም በሊቀ ጵጵስና ለማገልገል ቃለ መሐላ ይገባሉ። ጸሎትም ይደረጋል፣ መዝሙርም ይዘመራል። Et ego Brahane Iesus Cardinalis Surafel spondeo voveo ac iuro sic me Deus adjuvet et hec sancta Dei Evangelia ምርጫው እስኪጠናቀቅ ከሴስቲን ቤተ መቅደስ አይወጡም። ከውጭው ዓለም ጋርም በየትኛው መገናኛ ዘዴ አይገናኙም። እንዲያውም ቫቲካን በመቅደሱ ድምጽና ምስል የሚቀዱ መሳሪያዎች እንዳይኖሩ በዘመናዊ ቴክኖሎጂ ጭምር አጸድታለች። በቅዱስ ጴጥሮስ አደባባይ ከመላው ዓለም የመጡ ካቶሊካውያን ምዕመናንና አገልጋዮች በውስጥ እየተከናወነ ስላለው ሂደት ማወቅ የሚችሉበት አንድ ብቸኛ መንገድ ከሴስቲን ቤተ መቅደስ አናት ላይ ካለ የጭስ ማውጫ የሚወጣው ጭስ ብቻ ነው። ይህ ጭስ የሚወጣው ድምጽ እየሰጡ ካሉ ካርዲናሎች የድምጽ መስጫ ወረቀት ቃጠሎ ነው። እንደ ሥርዓቱ ጥቁር ጭስ አብላጫ ድምጽ ማግኘት የቻለ ጳጳስ አልተገኘም የሚል ትርጉም ሲኖረው፣ ነጩ ደግሞ ጳጳስ ተመርጧል የሚል ትርጓሜ አለው። ከብዙ መቶ ዓመታት በፊት እስከ 3 ዓመታት ፈጅቶ እንደሚያውቅ ይነገራል። የቅርብ ዓመታቱ በአማካይ 3 ቀናት የሚፈጁ ሆነው ተመዝግበዋል። ሊቀ ጳጳስ ፍራንሲስን የሚተኩ ሊቀ ጳጳስ ለመምረጥ በተደረገው ድምጽ አሰጣጥ 4 ጊዜ ድምጽ ተሰጥቶ 3 ጊዜ አብላጫ ድምጽ ያገኘ ሊቀ ጳጳስ ማግኘት ሳይቻል ቆይቷል። አጠቃላይ ሂደቱም 48 ሰዓት ባልሞላ ጊዜ ውስጥ ተጠናቋል። ነጭ ጭስ ወጣ። በቅዱስ ጴጥሮስ አደባባይም ደስታ ሆነ። ሀቤመስ ፓፓም ጳጳስ አግኝተናል። Habemus papam. Eminentissimum. በርካቶች አዲሱ ሊቀ ጳጳስ ከአፍሪካ ወይም ከኤዥያ ይመረጣል የሚል ግምት የነበራቸው ቢሆንም የተመረጡት ግን የኢሊኖይስ ግዛት ቺካጎ ከተማ ተወላጁ አሜሪካዊው ካርዲናል ሮበርት ፕሮቮስት ናቸው። ካርዲናል ሆነው ወደ ሲስቲን ቤተ መቅደስ የገቡት ሮበርት ፕሮቮስት ሊቀ ጳጳስ ሆነው ወጥተዋል። ሊዮ 14ኛ ደግሞ ለጵጵስና ስማቸው የመረጡት ስያሜ ሆኗል። 40 ሺህ ምዕመናን ፊት ለፊት ሚሊዮኖች ደግሞ በቴሌቪዥን መስኮት እየተመለከቷቸው በመጀመሪያ መልእክታቸው እንዲህ አሉ። ሰላም ለእናንተ ይሁን። La pace sia con tutti voi. ሊቀ ጳጳስ ሊዮ ገና ካሁኑ ከቀድሞው ሊቀ ጳጳስ ፍራንሲስ ጋር እየተመሳሰሉ ነው። በአሜሪካ ይወለዱ እንጂ ለ40 ዘመናት የጉብዝና ወራታቸውን የአገልግሎት ጊዜ ያሳለፉት በላቲን አሜሪካዋ
ፔሩ ነው። ፔንሲልቫኒያ ዩኒቨርሲቲ ሂሳብና ፍልስፍና ተምረዋል። ቺካጎና ሮም ደግሞ ስነ መለኮት ትምህርትን ተከታትለዋል። ከቅርብ ዓመታት ወዲህ መቀመጫቸውን ሮማ አድርገው በቀድሞው ሊቀ ጳጳስ ፍራንሲስ የሚሰጧቸውን ኃላፊነቶች ሲወጡ ቆይተዋል። ብዙዎች ልክ እንደ ሊቀ ጳጳስ ፍራንሲስ ሊቀ ጳጳስ ሊዮ 14ኛም ከተገፉ ጋር በመቆም በትህትና በመመላለስ እናውቃቸዋለን እያሉ ምስክርነታቸውን እየሰጡ ይገኛሉ። አሜሪካውያን ለመጀመሪያ ጊዜ ከነርሱ አንዱ የ1.4 ቢሊዮን ካቶሊካውያን ሊቀ ጳጳስ የቫቲካንም መሪ የመሆኑን ነገር በከፍተኛ ደስታ ተቀብለውታል። በቺካጎ ከተማ ካደጉባት ቀይ የምትገኘው ያደጉባት ያገለገሉባት ቅድስት ማርያም ቤተክርስቲያን እርጅና ተጭኗት ተዘግታለች። በልጅነቱ ሮቢ እንለው ነበር የሚሉት አብሮ አደግ አዛውንትና የአካባቢው ሰዎች የሊቀ ጳጳስ ሊዮ ጵጵስና ለዚህ ስፍራ ትንሣኤ ይሆናል ብለው ተስፋ አድርገዋል። Did you ever imagine that the Pope would have... Yeah, then I said, I got pictures of Cardinal Bernardino. All my pictures. I said, I was in the house, tearing my house down looking for these pictures.